ሎሊ ዛሬ ከወንበሩ ላይ ተኝታ ታብሌቷን እየነካካች ነው። ጓደኞችሽ እኮ ውጪ ኳስ ለመጫወት ይጠብቁሽ ነው። አትወጪም? ኧረ ተይኝ ህሊና፣ ከፈለጉበት ቦታ ሄዱ። እኔ ዛሬ ካልጋዬ መውረድም አልፈልግም። እንደዚሁ በታብሌቴ የምፈልገውን ነገር እየተመለከትኩኝ ቁጭ ብዬ ቀኑን ማሳለፍ ነው ፈልገው አለች ሎሊ። ሎሊ ግን እኮ ለ3 ሰዓት ሙሉ እዚህ ጋር ነበርሽ። እግርሽም እንደ ፓስታ ይንቀሳቀሳል። እንደ ፓስታልሽ? አንድ እግሬ ብቻ እንደ ፓስታ ይንቀሳቀሳል? አይ ህሊና አታስቂኝ ባክሽ አለች ሎሊ። ሎሊ ረጅም ሰዓት ሶፋው ላይ ስለተኛች አሁን ውሃ መጠጣት ፈልጋለች። ግን ደግሞ ስንፍናዋ እጅግ ስለበዛ አንድ ዱላ ፈልጋ በዱላው ጎትታ ስባ አምጥታ ውሃ ለመጠጣት ፈልጋለች። የታባቱ አይ በዚህ ዱላ ስቤ ውሃውን አምጥቼ ልጠጣ እንጂ እኔማ አልወርድም። ምን ያስቅሻል? ትስቅብኛለች እንዴ? ኧረ ሎሊ ውሃው እንዳደፊው። ህሊና ውሃው ከሚደፋ ብላ አንስታ ለሎሊ ሰጠቻት። ሎሊም ትንሽ ጠጣችና አመሰግናለሁ ብላ መለሰችላት። ሎሊ ታብሌቷ አይምሮሽን የሰረቀ ይመስለኛል። የስንፍና ምልክት እየታየብሽ ነው። ጉልበትሽም እየደከመ ነው። እንዲህ ህሊና ሰነፋት በይኝ። እኔ ሰነፍ አይደለሁም። ይሄው አሁን ወደፊት 50 ዓመት በኋላ ለሚኖረኝ ጉልበቴን እየቆጠብኩ ነው። አሁን ሮጬ ጉልበቴ ቢያልቅስ፣ ስለዚህ ቁጭ ብዬ ጉልበቴን እየቆጠብኩ ነው እንጂ እኔ ሰነፍ አይደለሁም አለች ሎሊ። ሎሊ እንግዲህ ፈተና አለኝ። እዚህ ክፍል ውስጥ ያለው መጫወቻና ልብሶች በ5 ደቂቃ ካጸዳሽ ትልቅ ዳቦ በማር ሰጥሻለሁ። ካልሆነ ግን ታብሌትሽ ቀኑ ሙሉ ይቀማብሻል። ሎሊ አይኗ በደስታ ፈጠጠ። ወይኔ ዳቦ በማር እኮ በጣም ነው የምወደው። ህሊና የምትይኝን ሁሉ አደርጋለሁ፣ እሰራለሁ። ግን አንድ ቅድመ ሁኔታ አለኝ አለች ሎሊ። ምን መሰለሽ ህሊና፣ ይኸውልሽ ስራውን እሰራለሁ፣ ግን የምሰራው በራሴ መንገድ ነው። አንቺ ባልሽው አይደለም። እኔ በምፈልገው መንገድ እንድሰራ የምትፈቅጂልኝ ከሆነ እሰራለሁ አለች ሎሊ። እሺ ሎሊ 5 ደቂቃ ሰጥቼሻለሁ፣ ተመልሼ እመጣለሁ። ተጨማሪ ቪዲዮ ሰብስክራይብ ያድርጉ። 5 ደቂቃ ና፣ በ5 ደቂቃ ጨራርሼ ነው የምጠብቅሽ። ህሊና ከሄደች በኋላ ሎሊ ታብሌቷን አንስታ መመልከት ፈለገች። ግን ደግሞ ቆይ ሽልማት ካለው ላጽዳ አለችና ልታጸዳ ፈለገች። ከወንበሯ ግን መነሳት አልፈለገችም። ስለዚህ መጥረጊያውን በገመድ ጎትታ ወደ ራሷ ለማቅረብ ጥረት ማድረግ ጀመረች። ሎሊ ዛሬ እጅግ ስንፍና ተጭኗታል። ኧረ ሎሊ ተነሽና በስነ ስርዓት አጽጂ። ሎሊ በመጥረጊያው ላይ ገመዱን አስገባችና አጥብቃ ካሰረች በኋላ ቤቱን ማጽዳት ጀመረች። አይ ሎሊ መጥረጊያው ጭንቅላቷን ቀወራት። ና አንተ መጥረጊያ። ሎሊ በገመድ አስራ መጥረጊያውን እየጎተተች ዕቃዎቹን ለማጥረግ ቤቱን ለማጽዳት ሞከረች። አልሆነላትም። ጭራሽ መጥረጊያው ተሰበረ። ቆይ ለምን በእግሮቼ እያነሳውኝ አላጸዳም?
ሁልጊዜ በእጅ ብቻ ነው እንደሚጸዳው አለችና ሉሊ የወዳደቁትን ካልሲና ልብሶች እንዲሁም ዕቃዎች በእግሮቿ እያነሳች የቆሻሻ ልብስ የሚጠራቀምበት ዘንቢል ውስጥ ለመክተት ሞከረች። ሉሊ ዛሬ እጅግ ሰነፍ ሆናለች። ለረጅም ሰዓት ታብሌት ላይ ስለተቀመጠች አሁን አእምሮዋም ደክሟል፣ የመስራት ፍላጎቷም ጠፍቷል። ስለዚህ በጫማዎቿ እያነሳች ልብሱን ቆሻሻ ማጠራቀሚያ ውስጥ ከተተች። ነገር ግን እግሯ የቆሻሻ ማጠራቀሚያ ቅርጫት ውስጥ ስለገባ ሉሊ ተናደደች። ተጨማሪ ቪዲዮ ሰብስክራይብ ያድርጉ። በቃ ሰዓት አለኝ። ትንሽ እኔ ታብሌቴ የማየውን አይቼ ሲጨርስ መልሼ አጸዳለሁ፣ ትንሽ ጊዜ አለኝ አለች ሉሊና ታብሌቱ ላይ ጨዋታዋን ቀጠለች። ሎሊ ተኝተሻል እንዴ? አንድ ዕቃ ብቻ እኮ ነው የቀረሽ። ምንም አላጸዳሹም እኮ። እንዲህ ህሊና ደከመኝ። መሬቱ ደግሞ በጣም ሩቅ ነው። ላጸዳ ሞክሬ ነበረ ግን ደከመኝ። ይኸው እንቅልፌ መጣ። አታይም እንዲህ ሳንኮራፋ በጣም እኮ ነው እንቅልፍ ወሰደኝ አለች ሉሊ። ሎሊ ሰዓቷ ሊያልቅብሽ ነው፣ አለበለዚያ ለዳቦና ማር አደርሽኝ። እና ታዲያ ምን ላድርግ? ዳቦን በማር ለመብላት ስለኔ ከደከመኝ ምን ላድርግ? እኔ የምፈልገው ከታብሌቱ ጋር ዝም ብዬ ቁጭ ብዬ በታብሌቱ ጌም መጫወት፣ ሙቪ ማየት ብቻ ነው። ታብሌቱ ረፍት እየሰጠሽ ሳይሆን ጉልበትሽን እየቀነሰብሽ ነው። ደካማ ነኝ ብለሽ ካሰብሽ ደካማ ትሆኛለሽ። ሎሊ ታብሌቱን አስቀምጪና አንድ ላይ አንድ ነገር እናድርግ። ቤቱን እናስዳና ከዛ ዳቦ በማርሽን ታገኛለሽ። ይሄው በቃ ታብሌቱን አስቀምጣለሁ። አንቺ ካገሽኝ አብረሽ መስራት እችላለሁ። ግን ቃልሽን እንዳታጥፊ። ዳቦ በማር ተገኝቶ ነው እንዴ? ለራሴ እርቦኛል አለችና ሉሊ ከህሊና ጋር አብራ ቤቱን ማስተካከል ጀመረች። ሉሊ ዳቦ በማር መብላት ትወዳለች። አሁን ህሊና ከሉሊ ጋር ሆና ቤቱን እያጸዳች ነው። ሉሊም ህሊና እያገዘቻት ስለሆነ ደስ ብሏታል። አረ ቶሎ ቶሎ ላጽዳ፣ ቶሎ ቶሎ ትራሱንም ላስተካክል፣ ዳቦ በማሬን ግምጥ እያደረኩኝ ኃይልና ጉልበትን አገኛለሁ። ደሞ ስለራበኝ ሆዴም ይጠግባል አለች ሉሊ። ጨረስን እኮ አሁን አይደክምሽም? እውነትሽን ነው። አንቺ እያገሽኝ ስለነበር አልደከመኝም። ደሞ ዝም ብዬ እጄንና እግሬን ሰውነቴን አስተኝቼ አንድ ድመት ወተት ስትጠጣ የሚያሳይ ቪዲዮ ዝም ብዬ እያየሁ ከምቀመጥ ይኸው እጅና እግሬን ተጠቅሜ ቤቴን አጸዳሁ። ስንቀሳቀስ ጠንካራ ሆንኩኝ። ለካ የታብሌት ሰውነቴን ሁሉ ደካማ እያደረገ ረጅም ሰዓት ቁጭ እያልኩኝ አሁን ገባኝ አለች ሉሊ። ሎሊ አሁን ዳቦ በማር ላምጣልሽ። እንደውም በጣም ጎበዝ ስለሆንሽ ቂጣ በማር አመጣልሻለሁ። ተጨማሪ ቪዲዮ ሰብስክራይብ ያድርጉ። ህሊና ቂጣ በማር ለማምጣት ወደ ውስጥ ስትገባ ሉሊ ታብሌቱን ከፍታ ማየት ፈለገች። አነሳችው። አይ ይቅርብኝ፣ በቃ እኔ ከዚህ በኋላ በፕሮግራም ነው መጠቀም ያለብኝ። እንዴ ሰነፍ አረገኝ እኮ። መልስ አስቀመጠችው። ያውና ሎሊ ማር በቂጣሽ መጥቷል። ሉሊ የምትወደው ማር በቂጣ ተዘጋጅቶ መጣላት። ሉሊ
ህሊናን አመሰገነቻት። አንደኛ ቂጣ በማር ስለሰጠቻት፣ ሁለተኛ ታብሌቱን አስቀምጣ ጠንካራ ቀልጣፋና ደስተኛ ልጅ እንድትሆን ስለረዳቻት እጅግ አርጋ አመሰገነቻት። ልጆች ስልክና ታብሌታችሁን አስቀምጡ። ጊዜያችሁንም በስነ ስርዓት ተጠቀሙ። ቻው። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት